ጤና ይስጥልኝ እንዴት አላችሁ አገራማን ነው ወይ ለዛሬ ፍቃዱ ተክለ ማርያምን እስኪ እናስበው የአባዬ ስልክና ባዮሎጂ እንዲህ እንደዛሬው በየሰው ኪስ ሳይል ከሰከስ በፊት ስልክ ተአምራዊ የሀብት መለኪያ ነበር አቤት ስልክ እንዴት እንደሚከበር እንደሚፈራ ያኔ ኔትወርክ እንጂ ስልክ አልነበረም ዛሬ ግን ስልክ እንጂ ኔትወርክ የለም እንግዲህ በሰፈራችን አንድ የቤት ስልክ ብቻ ነበር ያለው ስሙ ደግሞ ያባዬ ስልክ ብዙ የሰፈር ሰው የኔን እናት ጨምሮ በዚህ ስልክ ነበር የሚጠቀመው ደግሞ ድምፁ የትና የት እንደሚሰማ ሲል የመንደሩ ሰው ሁሉ ስራ ያቆማል ወጣቶች ፍቅረኞቻቸው የደወሉ መስሏቸው የያዙትን ስራ እርግፍ አድርገው ጆሮና ልባቸውን ያቆማሉ እናቶች ሊጥም እያቦኩ ከሆነ ነጭ የቦክስ ጓንት ያጠለቁ መስለው ብቅ ይላሉ ያባዬ የስልክ ድምፅ መቼም አይረሳኝም አሁን የመጡ ስልኮች ቢዘፍኑ ቢንቀጠቀጡ ያባዬን ስልክ ድምፅ ከአእምሮዬ ሊፍቁት አልቻለም ስልኩ ሲጮህ ልጆቻቸው አረብ ሀገር ያሉ እናቶች ልባቸው ይሰቀላል እናቴ ራሷ አቡቹ እስቲ እሱን ቆርቆሮ ቀንሰው ትላለች ቴፑን ማለቷ ነው እንግዲህ ይሄ ሁሉ ሰው እንዳቆበቆበ ያባዬ ልጅ ቡጡጡ በራቸው ላይ ተቆምና እማማ ፋጤስ ስልክ ከውጪ ነው ቶሎ በሉ ብላ ትጮኻለች እማማ ፋጤ ወደ አባዬ ቤት ሲሮጡ ሌላው ጎረቤት ወደ የስራው ይመለሳል ስልኩ በተደጋጋሚ የሚጮኸው ለበዓል አካባቢ ነው በተለይ ለአዲስ ዓመት ቀላል ስልክ እንዳይመስላችሁ በዚህ ስልክ ስንቱ ከውዱ ጋር አውግቷል ስንቱ የውዱን መርዶ ተረድቶ በድንጋጤ ስልኩ የተቀመጠበት ጠረጴዛ ስር ተጠቅሏል ስንቱ ከጠፋ ዘመዱ ተገናኝቷል ስንቱስ ብር እንደተላከለት ሰምቶ ፈንጥዟል አረ ስንቱ ወደ አባዬ ቤት ሲንደረደር እንቅፋት አንግሎት ባፍጢሙም የተተከለ ጥፍሩ እየተነቀለ አለ ለምሳሌ ያረጋሽ ጥፍር ተጣሞ የቀረው ወደ አባዬ ቤት ስትሮጥ እንቅፋት አንግሏት ህመሙን ቻል አድርጋው ስልኳን አናገረችና ልክ ስልኩን ስትዘጋው ብላጮች መርዶ የሰማች ነበር የምትመስለው በኋላ ሲጣራ ከስልኩ በፊት ለመታት እንቅፋት ነው ያለቀሰችው ጥፍሯ ግን ተጣሞ ቀረ ይሄ ስልክ ብቻ አይደለም ጩኸቱ የምስራች ጩኸቱ መርዶ ነው ከመንደራችን በላይ ያለው የጊዮርጊስ ቤተክርስቲያን ደውል ድምጽ ያባዬን ስልክ ጩኸት ያህል ግርማ ሞገስ የለውም ለመንደረተኛው የኛን መንደር ሰዎች ወፍራም እንጀራ ደንዳና ናፍቆት ፍቅር በቀጭን የስልክ ሽቦ ውስጥ ተጉዞ የሚያርፍበት ኬላ የት ነው ቢሉን ያባዬ ቤት እንል ነበር ይሄን ስልክ በጉጉት ከሚጠብቁ ቤተሰቦች መሃል የኛ ቤተሰብ አንዱ ነበር አባቴ ለስራ ከኛ ርቆ ይኖር ስለነበር እኛ ልጆቹን የሚመክረው ለሚስቱም ይሁዱን የሚናገረው በአባዬ ስልክ ነበር እንደውም ግንባር ቀደሙ ያባዬ ስልክ ተጠቃሚ ቤተሰብ የኛ ቤተሰብ ነበር ማለት ይቻላል ታዲያ አባቴ ለበዓል ሲመጣ ለአባዬ የሆነ ነገር ይዞ ስለሚመጣ ስልክ ስንጠራ ቤተሰባዊ ቃና ባለው መንገድ ስልክ ብቻ እንባል እንዳይቆጥርበት ፍጠኑ ጋሼ ነው የሚል ማስጠንቀቂያ የሚጨመርበታል ለምሳሌ አባቴ ሲደውል እናቴ ከፊት እህቴ ከኋላ ወንድሜ ቀጥሎ እኔ ትንሿ እህቴ ተከታትለን እንሄዳለን መጀመሪያ እናቴ ናት የምታናገረው ድምጿን ቀንሳ ፊቷ በአፍረት በናፍቆትና በፍቅር ተጠለቅልቆ ብዙ አዎና አይ የበዛበት ንግግር ታደርጋለች አዎ አይ
ስልክ ደግሞ ለክፋቱ ይጮሃል። በአሁኖቹ የእጅ ስልኮች ቋንቋ ላውድ ስፒከር ላይ ያደረጉት ይመስላል። እንደምን ነሽ? ምን ነው ድምፅሽ ጎረነነ? አመመሽ እንዴ የኔ እናት? ይላል አባባ። አይ ደህና ነኝ ትላለች እናቴ። አንዳንድ የፍቅር ነገርም ስለሚናገር ቶሎ መሰናበት ትፈልጋለች። ቀጣይ ተረኛ ትልቅ እህቴ ነች። ምን ልላክልሽ? ስኒከር ጫማ። እሺ። ነጭ። እሺ የኔ ማር። ድምፁ ውስጥ መናፈቅ አለ። እንደ ባለፈው ሰፊ እንዳታመጣ ባባ። እሺ የኔ ቆንጆ። ወንድሜ ይቀጥላል። ታኬታ ጫማ ባለ ብሎኑ። እንዴ ባለ ብሎን አለ እንዴ? ይላል አባቴ በግርም። እንክት። እሺ እፈልጋለሁ። አንተ ብቻ እናትህን እንዳታስቸግር በደንብ ተማር። እኔ አባትህን አናግር ስባል አላናግርም። አብሬ ሮጬ አባዬ ቤት ድረስ ሄጄ ግን ብሞት አላናግርም። እናቴ ትበሳጫለች። እሺ ምን ላምጣልህ ይልሃል ትላለች በብስጭት። ምንም እንባዬ ይመጣብኛል። አባቴን እወደዋለሁ ግን በስልክ አላናግረው። ለምን ቢባል መልስ የለኝም። የተባለው ነገር ሁሉ ሲመጣ ግን እህቴ ያንን ሁሉ ማብራሪያ ሰጥታ ጫማዋ ይሰፋል ወይ ይጠባታል። ወንድሜ ባለ ብሎን ታኬታ አይመጣለትም። ኧረ እንዲያ የሚባል ጫማ የለም ይለዋል አባባ። እኔ ግን ምንም ሳልናገር ምርጥ ነገር ይመጣልኛል። አባቴ እኔን ራሴን እስኪመስለኝ ምርጫው ልክ ነው። እኛ ሰፈር አንዲት ሴት ጎረመሰች የምትባለው በአባዬ ስልክ ቤተሰብ ወይም ዘመድ ያልሆነ ወንድ ከደወለላት ሁሉም ሴቶች ለፍቅረኞቻቸው የአባዬን ስልክ ነው የሚሰጡት። ወንዶች አልፎ አልፎ ይሰጣሉ። ታዲያ አባዬ ቤት የተወራችው ነገር ስልኩ እንደ ሜጋፎን እየጮኸ ሚስጥሩን ስለሚዘራ ጎረቤቱ ጋር ወዲያው ይደርሳል። ሮማን የያዘችው ሹፌር ነው መሰል ሁልጊዜ ከተለያየ ሀገር ነው የሚደወለው። አትይኝም ሞች አንዴ ከጅቡቲ አንዴ ከሞያሌ። ቢጡ ሲያወራ ሰምታ የነገረችኝ። ቢጡ የአባዬ ልጅ ናት። ማን ከማን ጋር ምን አወራ የሚለውን ለመንደሩ የምታዳርሰው እሷ ናት። እንዲህ እየተባለ በቃ የተወራው የተደረገው ሁሉ ሰፈር ውስጥ ይናኛል። አንድ ሴት ወይም ወንድ በአባዬ ስልክ ካልተደወለለት ጉርምስናው እውቅና ያገኝ። አንዲት ሴት ስልክ ማናገርና አለማናገሯ የጸባይ መለኪያ ሆኖ በመንደርተኛው ያስወቅሳል አሊያም ያስመሰግናታል። ወይ እሷ አንገቷን የደፋች አባዬ ቤት አንድ ቀን ረግጣ አታውቅም ይባላል። ወይም እቺ ልጅ አባዬን ቤት አዘወተረች መዘዟን እንዳትመዝ ይባላል። ታዲያ የአባዬን ቤት ከማይረግጡ ጨዋ ጎረምሶች መካከል አንዱ እኔ ነበር። 8ኛ ክፍል ስደርስ ግን ጨዋነቴ ተገሰሰ። የ8ኛ ክፍል የባዮሎጂ አስተማሪያችን እትዬ መክሊት በጣም አይናፋር ሴት ነበረች። ምዕራፍ 9 የስነ ተዋልዶ አካላት የሚል ርዕስ ላይ ስንደርስ ፊቷ ቀልቶ እያፈረች ስታስተምረን ትዝ ይለኛል። የስነ ተዋልዶ አካላት እንግዲህ ያው ወንድና ሴት ያው ጭንቅ ይላታል እትዬ መክሊት። እኛ ደግሞ ጆሮ ብቻ እንሆናለን። 60 የምንሆን የአንድ ክፍል አጉል እድሜ ላይ ለምንገኝ ተማሪዎች ይሄ ጉዳይ የነፍስ ጉዳይ ነው። የምንጓጓለት ለመስማት የምንሰስትለት የስነ ተዋልዶ አካል ልባችን ሰቅሎት ትንፋሻችንን ውጠን እንቁለጭልጫለን። በክፍለ ጊዜው መርፌ ቢወድቅ ይሰማል ጸጥታ። ውይ ምን ነው ሁሉ ጊዜ እንዲህ በትኩረት በተከታተላችሁ? አያችሁ መማር ለራሱ ትምህርት አገርን ይቀይራል። ያደጉት ሀገሮች ዝም ብለው አላደጉ። ትምህርት
እኛ ስለ ተዋልዶ አካላት ለመስማት ዋብተን እትዬ ምክሯ ሲያልቅባት ወንድ ልጅ ሲጎረምስ ፂምስ ማውጣት የተለያየ የሰውነት ክፍሉ ላይ ጸጉር ማብቀል እና ድምጽ መጎርነን ይጀምራል። ገባችሁ? ስምረት እጇን ታወጣለች። ጸጉር የሚወጣባቸው የተለያዩ አካላት የትኞቹ ናቸው ቲቸር? ወይ አንቺ ደግሞ ፈተና ላይ የማይመጣ ነገር ነው ትልና ታፍራለች እትዬ። ሁላችንም እንስቃለን። መስፍን እጁን ያወጣል። በተራ የመስፍን እጅ ማውጣት ይገርመናል። በገመድ አስረው ቢጎትቱት እጁ የማይዘረጋ ልጅ ዛሬ እጁን ሲያወጣ ይገርመናል። ሽባ የተተረተረ ያህል በግርምት እንመለከተዋል። ሴት ስትጎለምስስ ምን ምልክት ይታይባታል ብሎ ይጠይቃል። ክፍሉ በሳቅና በጩኸት ይደበላለቃል። እትዬ ታፍራለች። ዝም በሉ፣ ልክ ነው ጥያቄው። የምን መገልፈጥ ነው? እስቲ ከእናንተ ይህን ጥያቄ የሚመልስ ትልና እኛኑ ታጋፍጠናል። ቶማስ እጁን ያወጣል። ሴት ስትጎለምስ አላይደል ብሎ ደረቱ ላይ እጆቹን ያሳርፍና እንደ ጡት ያጎብጣቸዋል። የክፍሉ ተማሪ በሳቅ ያውቃል። እትዬ በሀፍረት መግቢያው ይጠፋባታል። ድንገት አንደኛችንን ትጣራለች። አብርሃም አቤት ብላ በድንጋጤ የሴት ልጅ ጉርምስና ምልክቶች ምን ናቸው? በፍርሃት ላብ እያለኝ እየፈራሁ ሞከርኩ። ስልክ ምን? ስልክ ማለት ያባዬ ስልክ። ክፍሉ በሳቅ ተንጫጫ። ጥያቄው አልገባህም። እንድቀመጥ ምልክት አሳየች። መልሱ ስላልገባት ጥያቄው አልገባህም ትላለች እንደ ብዬ አኮረፍኩ። አጎጠጎጤ፣ የድምፅ መስረቅረቅ፣ የዳሌ መስፋት እና የወር አበባ ማየት የሴት ልጅ ጉርምስና ምልክቶች መሆናቸውን ባዮሎጂው ነገረ። ትዕግስት የምትባል የክላስ ልጅ የወደድኩት በዛን ሰሞን ነበር። ትዕግስት ቆንጆ፣ በነፃነት ያደገች የሀብታም ልጅ ናት። ቤታቸው ስልክ አላቸው። ብቸኛ ችግሯ አውርታ የማትጠግብ ሳታቋርጥ ሙሉ ቀን የምታወራ ወሬኛ መሆኗ ነበር። ስታወራ በጣም ትጮኻለች። በቃ ቀስ ብሎ ማውራት አትችልም። ሁሉን ነገር ለመሞከር የቸኮለች ከመሆኗ ብዛት ጓደኛ እንሁን ብዬ በጠየቅኳት በቀጣዩ ቀን ከክፍላችን ኋላ ተቀምጠን ጉንጬን ስማ አስነዘረች። ከምር ነዘረኝ። በቀጣዩ ሳምንት ከንፈሬን ስማ ንዝረቱን ከፍ አደረገችው። በጣም ስለወደድኳት ከትምህርት ቤት ውጪ ላዋራት ፈለኩ። እናም የአባዬን ስልክ ቁጥር ሰጠኋት። አንድ ቀን ከወደ አባዬ ቤት ስሜ ተጠራ። አብርሽ ስልክ። አቤት መጣሁ አለች እናቴ። ጋሻ አይደለም አብርሽን የሚፈልግ ሌላ ሰው ነው አለች ሚጣ። ሌላ ሰው የታወቀ ነው ትርጉሙ። አባዬ ቤት ስደርስ የገጠመኝ ነገር አስደንጋጭ ነበር። ቀኑ የኪዳነ ምህረት ቀን ነበር። አባዬ ቤት ዝክር ተደርጎ ጸበል ጸዲቅ ስለነበር ከሩቅም ከቅርብም የተሰበሰበው ጎረቤትና ዘመድ አዝማድ ግጥም ብሎ ያውካካል። መራመጃ እንኳን አልነበር። ግጥም ብሎ በሰው ተሞልቷል ቤቱ። ደግሞ ለክፋቱ ስልኩ ስር ያለች ኩርሲ ላይ እማማ በላይነሽ የሚባሉት የሰፈራችን ነገረኛ ባልቴት ተቀምጠዋል።
ገና ከመግባቴ ለከፉኝ። አቡቹ አንተም መጣ አለፍ በዚህ አለ። የደወለችው ትዕግስት ነበረች። በሆነ ነገር ተደባብረን ስለነበረ አትደውልም ብዬ ነበር። ትዕግስት በባህሪዋ ጨዋይ ናት። እንኳን የሚጮህ ስልክ ጋር ተዳምራ የስልክ ንግግር ሳይሆን ለዛ ሁሉ ሰው አዋጅ የምታወጅ ነበር የምትመስል። አብርሽዬ አቤት አለ ወስተር ብዬ። ጸበል ቀማሹ ሁሉ ወሬ ቅመስ ተብሎ የተጠራ ይመስል ጭጭ ብሎ ጆሮን ቀሰረ። አብርሽ ምነው ጨዋ ሆንክ አለች ትዕግስት። ልክ እንደ ሬዲዮ ድራማ ጸበልተኛው ይሰማል። አብርሽ ችግር አለ? ትናንት ከንፈርህን ስላልሳምኩ ደበርኩ፣ ስለሳምኩ ደበርኩ። እግዚኦ ስልኳ አጠገብ የኪዳነ ምህረት ስዕል ተቀምጧል። ኪዳነ ምህረት የዚህች ልጅ አፍ ወይም የጸበልተኛውን ጆሮ ከዘጋሽልኝ የዛሬ ወር አንድ ፓኮ ሻማ ብዬ ተሳልኩ። ስልኩን በጆሮዬ ለማፈን ወደ ጆሮዬ ጥብቅ አድርጌ አስጠጋሁ። ትዕግስት ትቀባጥራለች። አብርሽ እኔ እኮ ሴክስ እናድርግ ስትለኝ እምቢ ያልኩ ፈርቼ ነው። በእናትህ አብርሽ እሺ በቃ 40 ክስቴ ቤት አድሬያለሁ ልበልና አንተን ማመቻችተህ ማማ በላይነሽ ወሬ እያዳመጡ ፉት ያሉት ወሬ ያዳመጡ ፉት ያሉት ጠላ ስርናቸው ውስጥ ገብቶ ትናላቸው። ከኩርሲያቸው ላይ እስኪፈነገሉ ተፈራፈሩ። ውሃ ስጧቸው፣ ጀርባቸው ምቷቸው ይል ጀመር ጸበልተኛው። እኔም ያባዬ ዝግ ዘግቼ ቀስ ብዬ ወጥቼ ተፈተለኩ ወደ ቤቴ። ወዲያው ሰፈር ውስጥ ዝናዬ በመወራቱ እናቴ አበደች። እንዴት ታዋርደኛለህ? እንዲህ ለሀገር መሳቂያ ታደርገኛለህ? አብርሃም አባት ውስጥ ባይኖር ሴት ቢያሳድገው ልታስብለኝ እያለች እንባ እየተናነቃት ልትገስጸኝ በመሃሉ ቢጣ ተጣራች። ሶስና ሶሲ ስል ጋሻ አይደለም ሌላ ሰው ነው። እናቴ በድንጋጤ ውሃ ሆነች። ሶስና ትንሿ እህቴ ነች፣ የ7ኛ ክፍል ተማሪ። ሶሲ ጎረመሰች። በእህቴ መጎርመስ እኔና እናቴ መደፈር ተሰማን። አናግራ ስትመለስ ልንወርድባት ተዘጋጀን። ፍቃዱ በልጅነቱ በጥቂቱ ይላል ጋሽ ስብሐት ረባሽ የመጨረሻ ረባሽ ልጅ ታያችሁ። ከብሔራዊ ሸንጎ ወደ እሪ በከንቱ ሲሄዱ ሰፈሩ ያን ጊዜ ጅሩ ሰፈር ይባላል። ያ ረባሽ ልጅ ተወልዶ ያደገው እዚህ ጅሩ ሰፈር ነው። በ1948 ተወለደ። ቄስ ትምህርት ቤት ሚያዝያ 27 የግል ትምህርት ቤት ከአንደኛ እስከ 3ኛ ክፍል ኢዩቤልዩ ቤተመንግስት ትምህርት ቤት ከ4ኛ እስከ 6ኛ ክፍል ሄዷል። አቤት ከበጎችና ከላሞች ጋር ሽሚያ እንዴት ነበር ደስ የሚለን። ኡራኤል መለስተኛ 2ኛ ደረጃ ትምህርት ቤት 7ኛና 8ኛ ክፍል። ይሄ ረባሽ ልጅ 3 ጊዜ ክፍል ደግሟል። 4ኛንና 5ኛን የደገመው ጨዋታ ረብሻ ጨዋታ በቃ ጊዜውንና ሐሳቡን ስለተሻሙበት ነው። 8ኛን ግን የደገመው የወንድ ልጅ ወግ ደርሶት ከአንዲት የክፍሉ ልጅ ጋር ፍቅር ስለያዘው ነው።
በአይን ከመተያየትና ከልብ ከመነፋፈቅ የሚያልፍ የልጅነት አፍላ ፍቅር። ልጅቱም በበኩሏ ፍቅር ሳይዛት አልቀረም። እሷም 8ኛ ክፍል ደገመች። ከ8ኛ በኋላ ግን ክፍል አልደገመም። ምክንያቱም ጨዋታና ረብሻውን እየተወ ሄደ። ያን ጊዜ ከሁሉ የምጠላው ምን መሰለህ ይላል ፍቃዱ፣ ዘመድ ወላጅ ካላመጣህ ትምህርት ቤት ተመልሰህ አትግባ የሚሉት ነገር በማስመሪያ ቀርቶ በዱላ 10 ጊዜ ብገረፍ መርጣለሁ። ዳሩ ምን ይሆናል እንዲህ ስራይ ብሎ በየሉትና በየሰዓቱ የሚረብሽ ልጅ አልፎ አልፎ ዘመድ አንጣ ወላጅ አምጣ መባሉ አልቀረለትም። አንድ ቀን የሆነው ላጫውታችሁ። ይቺ በመጥፎ የህሊና መዝገብ የምትከተብ የወላጅ አምጡ ታሪክ በበጎ ካሰብናት ለፍቃዱ ተክለማርያም እንደ መጀመሪያ የቲያትር አክቲንግ ትምህርት ልንወስዳት እንችላለን። አንድ ቀን ክፍል ውስጥ ካምበሳ ከዞዲያስ እያሉ በሳንቲም ቁማር ሲጫወቱ ተያዙ። 13 ሆነው ተያዙ። አንበሳ ጎፈር ሲባባሉ ወላጅ ዘመድ አምጡ ተባሉ። አንዳቸውም የእውነት ወላጅ ወይም ዘመድ ለማምጣት አልደፈሩም። መንገድ ቆመው አላፊ አግዳሚውን ሰው እየለመኑ ለ11ዱ ዘመድ ወላጅ አገኙ። ፈቃዱና የረብሻው ኩያ ግን 3 ቀን ፈጀባቸው ዘመድ ለማግኘት። ፈቃዱ እሺ ያለው የኦራይል ሰፈር ጎረምሳ ነበር። ለትምህርት ቤት ዳይሬክተር ታላቅ ወንድሙ ነኝ፣ አባታችን ለጊዜው እዚህ የለም አለው። ቁማር ሲጫወት ተይዞ ነው ሲል ዳይሬክተሩ ጎረምሳው ብልጭ አለበትና ዘሎ ፍቃዱ በካልቹ እንደማለታልና ሳተው። ከንፈሩን እየነከሰ ራሱን በዛቻ እየነቀነቀ ቆይ ማታ ታገኛታለህ፣ ጀርባ እስኪላጥ ባልገርፍህ እኔ አይደለሁም፣ ለአባታችን ብነግረው ይገለዋል ብዬ ነው። ደሞ ወደ ዳይሬክተሩ ዞር ብሎ እንዲህ ዋሽቶና ግሩም የተዋናይ ጥበብ አሳይቶ ወደ ትምህርት ቤቱ መለሰው። ፈረንካዋን ካነሳናት አይቀር ሌላ ትዝታ ለማስታወስ ያህል መጀመሪያ ሳንቲሙን ለማግኘት ምጥ ነው። ፊልም ቤት ተገብቶ ከታየ በኋላ ደግሞ ሌላው መከራ እንደ ብሩስሊ ካልተፈለቀኩ እንደ ሸዋዚንገር ኮማንዶ ክብደ ካላነሳሁ እያሉ መማሰኑ ነው። ለፍቃዱ ተክለማርያም ይሄ የልጅነት ፈተናው ያለፈለት በቻርሊ ቻፕሊን በኩል ነው። በ1967 ስብሐት ገብረ እግዚአብሔር ከጻፈው ሰነድ ላይ እንዲህ የሚል ሰፍሯል። ትንሹ ልጅ ፍቃዱ የሰማውን ዘፈን ባንድ ስሚያ መያዝ ብቻ ሳይሆን ያየውን ቲያትርም ባንድ እይታ ይይዛል እና ልክ እንዳየው አድርጎ ይጫወታል። እንግዲህ ያን ጊዜ በወወክማ ለልጆች ፊልም ይታይ ነበር እና ፍቃዱና ጓደኞቹ ያዩትን በኋላ ፍቃዱ ይጫወትላቸዋል። በተለይ የሚወዱት ቻርሊ ቻፕሊንን ሲጫወቱላቸው ነው። ቻርሊ 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 ያሉ እነሱ አንዴ ፖሊሶችን ሌላ ጊዜ ወንበዴዎቹን ሆኖ ሲያባረሩት እሱ ልክ እንደ ቻርሊ ቻርሊ ሸፈፍ 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 ያለ ሲሮጥ አመልጣቸዋል እና የቅጽል ስም አወጡለት። ያኔ በልጅነት ቻርሊ አሉት። ይሄ ነገር ከፍ ከፍ እያለ መጥቶ ወደ ትወናው ዓለም ሲቀየር ግን ብዙዎቻችሁ የምታውቁት በቴዎድሮስ አተዋወኑ ነው። በዚህ ጉዳይ ላይ አባተ መኩሪያ እንዲህ ይላል። ፍቃዱ ተራ ተዋናይ አይደለም። ባህሪውን ከመጫወት አልፎ ባህሪውን ይሆናል። መድረክ ላይ እስካለ ድረስ የራሱን ኑሮ ፈጽሞ ይረሳና የባህሪ ኑሮውን ከምር ይኖረዋል። ካይን ያውጣህ የሚያሰኝ አይነት ተዋናይ ነው ፍቃዱ። የቀን ህልም ብሎ ዝም በኔ ዕድሜ ክልል የነበረ ሕፃን ብዙ ጊዜ ምን እንደሚያስብ አንዳንድ ሰዎች ቢጠየቁ ሕፃን ደግሞ ቢያስብ ወዱንና ጨዋታውን ነው ማለታቸው አይቀርም። አንዳንዶቹም ጥሩ ከበላ ጥሩ ከጠጣ ጥሩ ሙዚቃና ማራኪ ዘፈን ከሰማ ሕፃን ምን አነሰው ማለታቸው አይቀርም ነበር። የሚያምነኝ አይገኝም እንጂ እኔ ከማስባቸው ብዙ ነገሮች ሁለቱ ስለ ነፃነትና ስለ ፍቅር ነበር። ብዙ ሰዎች ግን ሁሉ ነገር እንደራሳቸው ይመስላቸዋል። እንዲህ ስናገር የሐሳቤ ታላቅነት ያስቀናቸው ወይም በእጃዙር ትንሽ መሆናቸውን የጠቆማቸው ምን ይሉ ነበር? ይቺ ሕፃን ማነኝ ብላ ነው ስለ ነፃነት የምታስበው? ማናትና ነው ስለ ፍቅር የምታስበው? ወገኛ ጉድ እኮ ነው። ዘፈን ምርጫ ቅዳሜ ዛፍ ስር ተቀምጠው ከሰማ አይበቃው?
ባለጌ ጥጋበኛ ማለታቸው አይቀርም። ወገኛ እንኳን እኔ ሳልሆን ሌላ ነበር። ስለ ነጻነትና ስለ ፍቅር አስቤ ሲምታታብኝ ወደሚቀለኝ ሌላ የቀን ህልም ሸርተትል ነበር። እንደ አልቂት አእምሮዬ ላይ ተጣብቆ የሚዞረው አንደኛው የቀን ህልሜ ባልተወለድኩ የሚለው ነው። ባልወለድ መብቴ መገፈፉን አላይም ነበር። እሺ ልወለድ፣ ግን ለምን ከዚህ አባቴ ከዱባለ ተወለድኩ? እንደገና እሺ ተወለድኩ፣ ግን ከተወለድኩ በኋላ ለምን እውነተኛዋ እናቴ ሞተች? ዓለም ላይ ምን አስኬደኝ? እዚያ ጎረቤታችን አንዲት ያለ ልጅ ሌጣቸውን የሚኖሩ በከብት እርባታ የሚተዳደሩ ሴትዮ ነበሩ። ለምን እሳቸው በእናቴ ምትክ አይሞቱም ነበር? እሺ እናቴ ትሙት፣ መቼም እግዚአብሔርን ማስቆም አይቻልም። የረባች እንጀራ እናት ለምን አልተካልኝም? እኔ ብዙ አብሉኝ ቁንጣና ሲዙኝ አላልኩም። በቁም ህልሜ የምመኘው ጠርታኝ እግሯ መሃል አስቀምጣ ጸጉሬን የምትዳብሰኝ ወይም ጉንጮቼን የምትስመኝ፣ አንዳንዴ እኔ ብችልበትም ልታቀናጣኝ ጸጉሬን የምታጥበኝ እናት ነበር። አላህ ታዲያ ሲረግመኝ ፎክሮ ነበር መሰል። ዘራፍ የሰማይና የምድር ጌታ ባገኘው ብትር ሰው የሚማታ እያለ። እሺ እንጀራ እናት እድሌ ይስጠኝ። ሌላው ሰው የገባሁበትን ጣጣ ማየት አይችልም? አይኖቻቸው ጠጠሮች ናቸውን? ብልህ፣ ብልጥ፣ ጮሌ፣ እሳት የሚባለው ሁሉ የእንጀራ እናቴን ጅብነት ሳይሆን የሚያየው የኔን ስህተት ነበር። በቁሜ የማልመው ታዲያ እንጀራ እናቴ ደግ ሆናልኝ፣ ነፍሴ ቁስሏ ተጠግኖ የከተማው ሺህ ህዝብ ፈገግ ብሎ ሲያይ ነበር ጥርሱ ይርገፍና። የቀን ህልም ግን እግዚአብሔርን አያባባም፣ የእሱ አንጀት አይደርስም። ጩኸቴ እዚያች ነፋስ መውጫ ሰማይ ላይ እንደ ጣን ጠረን ሲንሳፈፍ ይኖራል። ፎናኔ ሁሉ መቼ ያሸትና። እሺ ሰዎች ሁሉ ግን ይጥሉኝ። ወሰን የለሽ ግን ለምን? ወሰን የለሽ ጎረቤቴ ብቻ ሳትሆን ቤተሰቦቿ ከዱባለና ጋር ሽርክ ነበሩ። ቤተሰቦቿ እኔ ላይ የሚደርስብኝን በቅርብ ሆኖ ማየት ይችላሉ፣ እሷም ማየት ትችላለች። ግን ታዲያ ሲያምር እንደ ወንድሟ ሲከፋ እንደ ዱርዬ ለምን አየችኝ? እሷ ብታርቀኝም ታዲያ ከቀን ህልሜ አንዷ ነበረች። እንደሷ ደግሞ የቀን ህልሜን የሚቆጣጠር አልነበረም። ቢሆንም አልለማመጣትም፣ በወዳትም አልለማመጣትም። አልፈራማ። ለምን እፈራለሁ? እኔ ከነሱ የምቾት ስጦታ አልጠብቅም። ምቾት ብጠብቅ ኖሮ እሱን እንዳላጣ በማለት የማይፈልጉትን ነገር አልሰራም። ወሰኔልስ ከወላጆቿ ብቻ ሳይሆን ጥሩ ነገሮች ትጠብቃለች። አንደኛ መደነቅ፣ አንቺ የኔ ቆንጆ መባል። ሁለተኛ መጋበዝ፣ ወሰን እስኪ ይቺን እርጎ ሞክሪያት። ሶስተኛ ንጹህ ልብስ ማግኘት። ለጥምቀት የተገዛላት እኮ ጠቧታል። ይቺ ቶሎ ቶሎ እኮ ነው የምታድገው። ግን ማርያምን አንዲት ሳንቲም አላደገችም። ይሄ እንዲቀርባት አትፈልግም ነበር። እንደገና ትገርመኛለች ወሰን። የደመራ ዕለት በጨረቃ ብርሃን ተከባ ሳያት በልቤ ያ ብርሃን ከሷን እንዳልወጣ ከጨረቃዋ እንደመጣ አውቅ ነበር። ታዲያ ክፋት ባልሰራትም ትርቀኛለች እና አንዳንድ ጊዜ ምን ይመስለኛል፣ ያቺ ዳመራው ላይ ከባት የነበረችው ጨረቃ የጠፋች የተሰወረች ሳይሆን ተዳክማ ጠርዟ አለ አይደል? የጨረቃዋ ጠርዝ ዘመናት እንዳገለገለ ከሰሌን እንደተሰራ የከሰል ማራገቢያ ተተልትሎ ያለቀባት። ታዲያ ያለ ክፋት በንጹህ ልቤ ስቀርባት ለምን ራቀች? ውሻ የሚበላውን ቀድሞ በምላሱ እንደሚፈትሽ እኔንም በሸራፋ ጨረቃዋ ነካክታ እኔን ከወደደች ሌሎች እንደማይወዷት አውቃ እንደሆነስ? ወይም ያየኋት የተንተራሰቻት ጨረቃ የምትፈነዳ ፊኛ እንደሆነችስ? እንዳስገራሚ አይነቱ ውሸት። ወይም የሷ ብርሃን ከብዙ ቢራቢሮዎች የክንፉ ጋጋን የተሰራ ይሆናል። እድሜዋ ሲረዝም መረቋ ሲያልቅ በደም ስሯ ተንኮልና አገር አቀፍ ብልጠት ሰርጾ ልቧን አድርቆት ቢራቢሮዎቹም የሚቀስሙት አጥተው አንድ ባንድ በመጠማታቸው እየለቀቋት ወይም መዓዛዋ ተለውጦ የልጅነቷ ናና ከብብቶቿ፣ ከጸጉሯ፣ ከጆሮ ግንዶቿ፣ ከትናንሽ ጭኖቿ አሪቲዋ ቀርንቶ
ጭንቅላቷ ዙሪያ ክብ የሰሩት ቢራቢሮዎች በመሰላቸት እየተሰደዱ እያነጠሱ እየሳሉ እሷን ትተዋት ጋና ዋና ከተማ አክራ አዲስ የተወለደ ኦጁኮ የተባለ ሕፃን ጭንቅላት ዙሪያ ይሰበሰቡ ይሆናል። ቢሆንም ብዙ ቢገባኝም የሚያቀያይም ወሰንን አልጠላትም ነበር። ተማሪ ቤት ጂኦግራፊ ስንማር አንዳንድ ሀገሮች ስማቸው ሲጠራና ሲዘረዘር አንድ ጊዜ ብቻ ሳይሆን ደጋግሜ እነዚያ አይቻቸው የማላውቃቸው ቦታዎች መሄድ እፈልጋለሁ። ስለ ብራዚል ስሰማ ብራዚል መሄድ እፈልጋለሁ። ስለ አውስትራሊያ ስሰማ አውስትራሊያ መሄድ እፈልጋለሁ። ስለ ደቡብ አፍሪካ ስሰማ ደቡብ አፍሪካ መሄድ እፈልጋለሁ። ስለ አሜሪካ ሲወራ አሜሪካ መሄድ እፈልጋለሁ። ግን መሄድ አልችልም። የሚካሄደው በአውሮፕላን ነው። አንዳንድ ጊዜ በሐሳቤ ትልቁ ወንዛችን እገባና ተሸክሞ ወስዶ አባይ ይጨምረኛል። በአባይ ወንዝ ውስጥ አሳ፣ አፈር፣ ኮረትና ጠጠር መስዬ በሱዳን በኩል በግብፅ አድርጌ ሜዲትራኒያን ባህር ገባለሁ። ከዚያ ጀልባ አግኝቼ ነፃነት ወዳለበት ሀገር እሄዳለሁ። ብቻ ከዚህ ልራቅ እያልኩ አንዳንድ ጊዜ ደግሞ የፀሐይን መግቢያ ተከትዬ ደክሞኝ እስክወድቅ መጓዝ እፈልጋለሁ። እኔ ቀድማታለሁ። ታዲያ የፀሐይ መግቢያ ደጃፍ አንድ እናት ተቀምጣ ያላፊ አግዳሚ ሕፃናት ጭንቅላት እየዳበሰች ቆንዳላ ትሰራለች ቢባል ፀሐይን ቀድሚያ ትሮጣለሁ። ፈራ ነበር፣ ግን እግዚአብሔር ሰውን እንደ ስፌት አመሳስሎ ፈጥሮት እንደሆነ ብዬ አንዳንዴ በቀን ህልሜ ጉንዳን መሆን እፈልጋለሁ። ስቀናባቸው ትናንሽ ስንዴ ተሸክመው ያለ ረብሻ በሰልፍ ጉድጓዳቸው ሲገቡ የቆሰለ ዘመዳቸውን አዝለው ወደ ሐኪም ቤታቸው ሲሮጡ የሚገቡበት ጉድጓድና የመሬት ውስጥ ለውስጥ ቤታቸውን ሙቀትና ምቾት እያሰቡ ጉንዳን በሆንኩ እላለሁ። ብዙ ጊዜ በልቤ ደጋግሜ አንተ እግዚአብሔር ጉንዳን አድርገኝ፣ አንተ እግዚአብሔር ጉንዳን አድርገኝ ወዘተ ብዬ እላለሁ። አልሆንም። ክረምት ሆኖ የሚያስተክዝ ብርድና ዝናብ ሲመጣ ሰው በየቤቱ ገብቶ እሳት ሲሞቅ፣ ቡና ሲጠጣ፣ ቆሎ ሲቆረጥም፣ አሹክ ሲቅም ብቻዬን ከተማ ወጣለሁ። ጭር ይላል። ሁሉ በየቤቱ ነበር። በስክርክር የቦይ አበላ ሲጫወት ቆይና ተዳክሜ ወንዝ ዳር እየተንዘፈዘፍኩ ቆማለሁ። ብርዱ ውስጤ ነበር። እውነቴን ነው፣ ውስጤ ነበር። እንደ ኳስ ተድበልብሎ የተቀመጠ ብርድ ነው። ታዲያ ወደ ሞላው ወንዝ ጉሮሮዬ እስኪበጠስ እጮኻለሁ። ምናልባት የውስጤ ቅዝቃዜ እንደ ትውከት ተወርውሮ ቢወጣ ብዬ ተጣብቆ ይቀመጣል። ብርዱ አንጀቴ ላይ እንደኖረ ጎጆውንም በሲሚንቶ እንደቀለሰ ኮሶ ተጣብቆ ይቀመጣል። ከዚያ የቀን ህልሜን ይጀምራለሁ። ወሰን የለሽ ጎንዷ ብታስቀምጠኝ እያልኩ በትንሽ ነጠላዋ ከሷ ሙቀት በትንሹ እያጠባችኝ በቀኝ ክንዷ አንገቴን አቅፋ ቀይ ዳማ ፊቷ ከፊቴ ስንዝር ርቀት ያህል እየተንሳፈፈ ትኩስ አጃ በማንኪያ እያጠጣችኝ ብትስመኝ ምን ይጎልባታል? ጉንጬ ላይ በሚያማምሩ ከንፈሮቿ ብትስመኝ መሬት ይንቀጠቀጣል፣ ዓለም ይናወጣል፣ ትሞታለች። ከብቶች ወተት መስጠት ያቆማሉ፣ እህል ማብቀል ያቆማል። ፀሐይ ደም ትመስላለች። አልነበረም። ትናደዳለች። ብቻ ሳትሆን ብዙ ሰዎች ይናደዳሉ። አባቴ ይናደዳል፣ እናቷ ይናደዳሉ፣ አባቷ ይናደዳሉ። ከዚያ እሷ ጥቅሟ ስለሚቀርባት እጇን ከኔ ላይ ታነሳለች፣ ነጠላዋን ከኔ ላይ ታነሳለች፣ አይኖቿን ከኔ ዞር ታደርጋለች፣ ዕቃዎቿን ታነሳሳና ራቅ ብላ ትቀመጣለች። ይሄ ሁሉ ስለ ነፃነትና ስለ ፍቅር የማስበው ነበር። ከተማና ሬዲዮ። አንድ ሰሞን ነፋስ መውጫ ሬዲዮ የማይሰማ አልነበረም። በአገሪቷ ዋና ከተማና በአስመራ ወታደሮች ረብሸዋል ተብሏል። እኔ የሚገርመኝ ወታደሮች መረበሻቸው ሳይሆን የራዲዮ መብዛት ነበር። ምናልባት ድሮ እዳሪ ስለማላያቸው ይሆናል። አባቴ ጸጉር ማስተካከያ ቤቱ የሚያስቀምጣትን ትንሽ ራዲዮ ቤቱ ባለው ትልቅ ናሽናል ራዲዮ ተክቷታል።
ማታ ታዲያ እዚያ አካባቢ የጀርመን ራዲዮ እንስማ እያሉ የማይሰበሰቡ ሰዎች አልነበሩ። ድሮ ሲመሽ በአንድ እጃቸው በግ እየጎተቱ በሌላው የሚናፈጡ አዛውንቶች ያን ሰሞን በአንድ እጃቸው ራዲዮ አንጠልጥለው በሌላው በግ እየጎተቱ ይሄዳሉ። ብዙ አዛውንቶች የሚናፈጡት በግራ እጆቻቸው ነበርን? ወይም ትከሻቸው ላይ እንደ ትንሽ ጭነት ትንሽ ራዲዮ? የጀርመን ራዲዮ ሲባል የአባቴ ራዲዮ ጀርመን ሀገር የተሰራ ይመስለኝ ነበር። አባቴ ቤት ሲመጣ ለእናቴ ሲቀልድ እሰማለሁ። ረብሻ ቢሆን የሰው ጸጉር ማደጉን አያቆም እያለ። የኔ ረብሻ ከ2 ሳምንት በፊት ተጀምሮ ከ2 ሳምንት በፊት አልቋል። ጉብታዬን የወረሰኝን ጮሌ ደግሜ አላየሁትም፣ ተመልሶም አልመጣም። አባቴ ካወራሩ ንጉሠ ነገሥት ኃይለ ሥላሴን በጣም ይወዳል። በጣም ነበር የሚወዳቸው። እኔ ምንም አይገባኝም። እኔ የማደንቀው ዜና የስፖርት ብቻ ነበር። ያውም ያበበ ቢቂላ፣ ያውም የማራቶን። ራዲዮኖች ቢበዙ ባይበዙ ለምን ግድ ይሰጡኛል? የገረመኝ በድንገት እንዳሸን መፍላታቸው ነበር። ያበበ ቢቂላ ፎቶ። አባቴ አንድ የጃንሆይ ፎቶ ነበረው። ቤታችን የሚገባ ሰው መጀመሪያ የሚያጋጥመው ስዕል አባቴ እዕን አቅፎ የግቢውን የአጋምና የቀጨሞ አጥር ከጀርባው አድርጎ የተነሳው ፎቶግራፍ ሳይሆን የጃንሆይ ጥቁርና ነጭ ጉርድ ፎቶግራፍ ነበር። የአባቴና የእንጀራ እናቴ ፎቶግራፍ በስተግራ መሶበ ወርቅ ተደግፎ ተቀምጧል። ምሳ ወይም ራት ተጋብዞ የሚበላውን ወይም ቡና የሚጠጣውን ጥቁር እንግዳ በአራት አይኖቻቸው እንደ ሰላይ ይዘውት። እኔ ፎቶግራፍ ሳይሆን የነበረኝ ስም ነው። እሱ የተባለ ያውም ስም ያልሞላ። ይህም ቀለምና መርቀቅ ሲሆን ያው መኔ ከምላሳቸው የበለጠ ካሜራ መቼ ነበራቸውና አንዳንዴ እኔን መስደቢያ ቃላቶቻቸውን ከራዲዮ የሚቀዱ ይመስለኝ ነበር። መማሪያ ክፍላችን ውስጥ ከኔ መቀመጫ በስተቀኝ መገርሳ የሚባል ልጅ ነበር። ስፖርት ይወዳል። ኢትዮጵያ ውስጥ ስላለው ስፖርት ሁኔታ በተለይ ስለ እግር ኳስ የማያውቀው ነገር አልነበረም። የጊዮርጊስ ተጫዋቾችን በሙሉ ያውቃል። ስለ መንግስቱ ወድቁ ሲያወራ ጓደኛው እንደነበረ አድርጎ ነው። የማያመጣው አይነት የስፖርት መጽሔትና ጋዜጣ አልነበረም። የቅዱስ ጊዮርጊስ ቡድን ደጋፊ በመሆኑ የደብተሩ ሽፋን ላይ የቪ ምልክት አይጠፋም። የሚያደንቃቸው ተጫዋቾች መንግስቱ ወርቁ፣ አበበ ጉርሙ፣ ጌታቸው ተካና ሌሎች ከበደ መታፈሪያ የሚባሉ ሁሉ። ግን በአይነ ሥጋ ማንንም አይቶ አያውቅም። የሱ ታላቅ ምኞት አዲስ አበባ ተጉዞ የስታዲየም ጨዋታ ማየት ነበር። የሰበሰባቸው ፎቶግራፎች ደብተር መያዣ ኮሮጆውን ሞልተውታል። ታዲያ አንድ ዕለት ፎቶ የሚለጥፍበትን ደብተር አውጥቶ ለልጆች ሲያሳይ አንድ አስተማሪያችን ለጉዳይ ጠርተውት ወደ ውጭ ወጣ። እኔ የምሰራው ስላልነበረኝ ደብተሩን ወደ ዴስኬ ወስጄ ሳገላበት ትልቅ ከጋዜጣ የተቀደደ ያበበ ቢቂላን ፎቶግራፍ አገኘው። ደነገጥኩ። ወርቅ እንዳገኘ ገብጋባ ደነገጥኩ። እጆቼ ተንቀጠቀጡ። ለመስረቅ እንደፈለኩ ገባኝ። ግራና ቀኝ ፎቶን ከተጣበቀበት ሙጫ አላቅቄ በኪስ ያስገባሁትና ደብተሩን ቦታው መለስኩ። መገርሳ ተመልሶ ሲመጣ ያደረኩትን አልጠረጠረም። እንዴት ይጠረጥራል? የስፖርተኞቹን ፎቶግራፍ የሚያዩ አይተውም የሚደሰቱ ብዙ ልጆች ክፍላችን ውስጥ አልነበሩ። እኔም በዱርዬነቴ እንጂ በስፖርት ወዳጅነቴ የታወኩ አይደለሁ። ምንም ሳይጠረጥር መገርሳ ደብተሩን ሰብስቦ ኮሮጆ ከተተ። በህሊናዬ የሰረኳትን ፎቶግራፍ የክፍሌ የትኛው ግድግዳ ላይ እንደምለጥፋት እያሰላሰልኩ ነበር። የትም ግድግዳ ላይ ይሁን የትም ግድግዳ ላይ ላይኖቼ ቅርብ የሆነ ቦታ። ስዕሉ ላይ አበበ ቢቂላ ብቻውን ነው። የካናቴራው ቁጥር 11 ነበር። ከቅርብ ርቀት 185 ቁጥር የለበሰ ፈረንጅ ይከተለዋል። በባዶ እግሩ ነበር። አቤ የኔ እናት በባዶ እግሩ ነበር። አፉን ከፈት አድርጓል። የሚያስብ ይመስላል። ሃይማኖተኛ ይመስለኛል። የምንኩስና ልብሱን አውልቀው ለሩጫ የላኩት አበምኔት ይመስላል። ፊቱ ሰላም በሰላም የሞላ። የትኛው ሯጭ ነው ፊቱ እንዲህ ሰላም የሰፈነበት? የተባረከ ካልሆነ። ከፎቶው ስር አቤ በሮም ሲመራ የሚል ተጽፏል። ገላይን ሁሉ በላኝ።
በጸጥታ የተቀመጡት የልብሴ ጉድፎች በላቤ ተቀስቅሰው ከካልሴ እስከ ሸሚዜ ክሳት ድረስ የሚጣፍጥ እከክ ነገር በላኝ። ትምህርት አልቆ ስንበታተን ድሮ እጄን ኪሴ ከትቼ ደብተሬን አጣጥፌ ጉያዬ ሸጉጬ ወደ መሃል ከተማ በቀስታ የምራመደው ሰው በሩጫ ወደ ቤቴ መኝታ ክፍሌ ገብቼ ያበበን ፎቶ በስንደዶ በስቼ የጭቃ ግድግዳዬን ጎርጉሬ ስሰቅላት በሕይወቴ ትልቅ ለውጥ የመጣ መሰለኝ። ደስ አለኝ፣ በጣም ደስ አለኝ። ደሞ ወረቀቷን ከታች በኩል ከግድግዳ ጋር ስላላስያዝኳት በመስኮት የሚገባ ንፋስ በቀስታ እያርገበገባት አበበ ቢቂላን ክፍሌ ውስጥ የሚሮጥ ታስመስለዋለች። እግሮቹ ቀጫጭን ናቸው፣ ያሳዝናሉ። ምናልባት እንደኔ በእንጀራ እናት አድጎ ይሆናል። የባላገር እንጀራ እናት ልጇን ብዙ ነገር ታስለፋውና አልደክምላት ሲል በሬ ታሸክመው ይሆናል። አቤ ግን እንጀራ እናቱንና ዓለምን በሩጫ አሸነፋቸው። ካልሲ አንድ ዕለት ጫማዬ ውስጥ ጠጠር ገብቶ ለማውጣት ሳወልቀው የካልሲዎቼን ቀዳዳና የተጋገረባቸውን ቆሻሻ አንድ ልጅ አይቶ በሳቅ ሊሞት ነበር። ምን አደረኩት? ምን መለስኩለት? ምንም። ዝም ብያየሁት። ቤተሰቡ ከኔ የባሰ ድሃ ነው። አባቱን ልኳንዳ ውስጥ ርካሽ ተቀቅሎ የሚበላ ቁርጥራጭ ቆሮንጮ እንደ ማስቲካ የሚሳብ የበሬ ስጋና ቅልጥም ሲሰበስብ አይቼዋለሁ። ልጁን ሲስቅ ያየሁት ፊቱን ሳይሆን ሽግናም ጥርሶቹን ብቻ ነው። አባቱ የሚሰበስባቸውን አጥንቶች ይመስላሉ፣ ግን ትናንሾች ናቸው። ልነግረው አልፈለኩም። ጥርሶችህ ተግጦ ያለቀ የቆሸሸ የበግ አጥንት ይመስላሉ ልለው ፈልጌ። የራሱ ጉዳይ ነው። ግን በብስጭት ሳስብ ሁለተኛ ቢስቅ አጥንት የጋጠበት አርኳታ ጥርሱን በከተማዋ መንገዶች ላይ ነው የምዘራው ብዬ አልደፍርም። ግን መድፈር አልችልም ነበር። ግን ትኩር አድርጌ ለረጅም ጊዜ ሳየው ሳቁን አቆመ። አራዳ መማታት የለበትም። አራዳ እንደገባው ማሳየት ነው ያለበት። ጄጋ የዛገ ጥርሱን በገለፈጠ ቁጥር አራዳ መደንበር የለበትም። አራዳ ዘና ብሎ ያያል። ደሞኮ የእግሮቹ ጣቶች በሞያሌ ተጠቅተው ወደ ዝንጅብል የተለወጡ ነበሩ። ባለ ማስቲካ ጫ ጫ ጫ ጫ ያደርጉታል። በሰልፍ ሆነው ነው ታዲያ። ጎጆአቸው ተቀምጠው ገና መብረር እንዳልቻሉ ወፎች አፋቸውን ከፍተው አናታቸው ከአየር ላይ አዘቅዝቃ ጫዎች ከዚያ ይነፉትና ብፍ ብፍ ዱሽ ብፍ። 3 ልጃገረዶች አስደነቁኝ። ከአንዷ በተቀር የቀሩት ከአዲስ አበባ የመጡ ነበሩ። በመንገድ ሲሄድ አገኘኋቸው። ላቆማቸው ፈለኩ እና አስቆምኳቸው። ምን ነው አለች አንዷ ቀልቃላ። አንቺን የጠየቀሽ የለም አልኩ። እንለፍበት አለች። ሁለቱ አመለጡኝ። አንዷን ሻሿን ይዤ ያስቀረው። ለምን ለመሸሽ ፈለግሽ? ልቀቀኝ። ምንድነው የምትበይው? ማስቲካ ነው። ሌላ ምንድነው? ሊየው እስኪ። ማስቲካ አታውቅም? እንደዚህ የሚነፋ ለመንፋት ልምምድ ያስፈልጋል። እስኪ አንድ ያድርጊው። ነፍታ አፈንድታ አሳየችኝ። ጮሌ ናት። ፍርሃቷ ጠፍቶ እንደ ጓደኛዋ ነበር ያነጋገረችኝ። እኔ እንደዚያ ማድረግ እችላለሁ አልኳት። ሞክር። ማስቲካ የለኝም። ግዛ። መግዣ የለኝም። በጥርሷ የምትጫወትበትን ማስቲካ አየሁ። ሮዝ መልክ ነበረው። ወይስ ምላሷ ነበር? የምታምር ልጅ ነበረች። ወደድኳት። አትፈራም። የኔን ላካፍልህ አለች። እቀፋት አለኝ። ስሟን ልጠይቃት ፈለግኩና እንዲያ አይነቱ ነገር የጎረምሳ ሥራ ነው ብዬ ተውኩት። ከጓደኞቿ አንዷ የሆነች የታች ሰፈር ሙጢ ጠራቻት። ዘነበች አትመጪም? እሱ ጥሩዬ ነው አለቻት። ከመሃል ዘነበች ከማስቲካዋ ቆርሳ ሰጠች። ያኔውኑ በሩጫ ትታኝ ሄደች። ማስቲካውን በጣቶቼ እየፈተሽኩ ስትሮጥ ንፋስ ቡፍ የሚያደርገውን ቴትሮን ቀሚሷን አያለሁ። ዞር እያለች እየሳቀች ማስቲካውን ባፌ አስገባው። ሙቅ እርጥብ የሚያዳልጥ ነበር። እንደ ሽቶ ነበረ ጠረኑ። ዘነበችን የበላኋት መሰለኝ። ጸጉሯን፣ እግሮቿን፣ ማተቧን፣ ቀሚሷን፣ ጫማዋን
ሁለመናዋን ባፌ አስገብቼ የማላምጣት መሰለኝ። ዛሬ ዘነበች የተባለ ስም ስሰማ ሮዝ ቀለም ያለው ማስቲካ ይሸተኛል። ሮዝ ቀለም ያለው ማስቲካ ሳይ ዘነቡ ትዝ ትለኛለች። ልጃገረዶቹ ታጥፈው ከመሰወራቸው በፊት ኪሴ ውስጥ የከረመ ያላባው አንድ እጄን በፍጥነት አውጥቼ ሰላምታ ሰጠው። ማስቲካውን እያላመጥኩ ለመንፋት ለማጮህ ብሞክር አልቻልኩም። ጉብታዬ ላይ ተቀምጬ ጥርሴን እስከሚደክመኝ ባላመጥ በተለያየ መንገድ ፊኛ ልሰራ ብተነፍስ ባኝክ ፊኛ የለም፣ ቀጭ የለም። በሻው ቤቴ ስመለስ እህቴ ሳታየኝ ገባውና አንድ የለመደችው ቦታ አስቀመጥኩላት። እህቴ ብዙ ጊዜ አላምጣ ያደከሟትን ማስቲካዎች ለበቀል ይሁን ለቁጠባ ልብስ መደርደሪያዋ ጣራ ላይ ከውስጥ ትለጥፋቸዋለች። ይሄም የሚደረገው በስልት ነበር። 4 ቦታ ማስቲካዎች ተለጥፈዋል። የከረመ የልዩ ፍጡር ንፍጥ ይመስላሉ። ካልጋው ራቅ ብሎ የነበረው 4ኛው በቅርብ የተለጠፈ ነው። አዲስ ነው። ከጎኑ የኔን 5ኛ ለጥፌላት ወጣ። ከዚህ የወሰደች እንደምታላምጥ አውቃለሁ። ጠዋት ቁርሷን ከበላች በኋላ ወይም ባልተጠበቀ አሳቻ ቀን ነጭ ጠፍጣፋ ነገር ከሁላችን ለመደበቅ እየጣረች ወደ አፏ ታስገባለች። ካየኋት እያፈረች መኝታ ክፍሌ ገብቼ በረጅም ብቸኛ ወረቀት ላይ አበበ ቢቂላ የማራቶን ንጉስ ብዬ በድርብ ጽሑፍ ግድግዳዬ ላይ የሰቀልኩት ስዕል ስር ጻፍኩና በስንደዶ ምስማር ከግድግዳው ምርግ ጋር አስሬው አልጋዬ ላይ በጀርባዬ ተጋደምኩ። ጭንቅላቴን እጆቼ ላይ አድርጌ አቤን ጽሑፌን ሳይቆየው በርካታ